መረጃዎችን ዘገባዎችን እንዲሁም ደግሞ የራስ ሰዓት የግንባር ሪፖርቶችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መከላከያ ራሱ ባመነው ጥቃት ከባድ ውጊያ መደረጉን የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች አሁን ከባድ ውጊያ እየተደረገ ነው። ከዚህ ጋር በተያያዘ የግንባር መረጃዎችን በዝርዝር አሰናድቻለሁ። እንደዚሁም ደግሞ ተዛማጅ መረጃዎች አሉ። እነዚህ እየተከታተላችሁ እስከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። አብራችሁን ከቆያችሁ እንግዲህ እነዚህን ትሰማላችሁ። ከዛ ባሻገር ደግሞ እናንተም ሐሳብ አስተያየት ይኖራችሁ ጥቆማ@ዜና@gmail.com ሐሳብ አስተያየቶቻችሁን ልታደርሱ ትችላላችሁ። በርካቶቻችሁ በሜሴንጀር፣ በቴሌግራም፣ በዋትስአፕ፣ በትዊተር መልእክቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በኢሜል በርካታ መልእክቶች ደርሰውኛል። ከደረሱኝ መካከል የተወሰኑትን የማቀርብ ይሆናል። ተሳትፏችሁ ይቀጥል። ሐሳብ አስተያየቶች ይኖራችሁ እንደዚሁ እንደተለመደው ጥቆማ@ዜና@gmail.com ዲስክሪፕሽን ላይ ታገኙታላችሁ። በዚህ ልታደርሱ ትችላላችሁ። ወሳኝ የሚባሉ አስተያየቶች ናቸው እየደረሱኝ። በተለይ አንድ ሰሞኑን የፌዴራል መስሪያ ቤት ባልደረባ ነኝ። ወደ አማራ ክልል የተለያዩ አካባቢዎች ምስራቅ ጎጃም፣ ደቡብ ጎንደርና ሰሜን ወሎ ተንቀሳቅሼ ነበረ። በዚህ አካባቢ እንግዲህ መሬት ላይ ያለውን ስለ ፋኖ የተመለከተውን እንደዚሁም ደግሞ የአድማ ብተና አባላትንም እንደዚሁ አግኝቶ የታዘበውን አጋርቶኛል። እሱን የሚያደርሳችሁ ይሆናል ከመልእክቶች መካከል። ስለዚህ ወደ መልእክቶች ወደ ማድረስ ነው የሚሄደው። ከመልእክቶቻችሁ መካከል ፍኖተ ኢትዮ ካናዳን ኢንፎርሜሽን ሴንተር ኦን ቶሮንቶ በሚል እንግዲህ ድርጅት በኩል 3 መልእክቶች ተልከዋል። ሰነዶች ናቸው፣ አጫጭር ሰነዶች። አንደኛው ለመብታቸው የቆሙትን የጤና ባለሙያዎች ጥያቄ እንደሚደግፉ እንደዚሁ በዚሁ ገልጸዋል። እንዲሁም ደግሞ ሌላ የኢትዮጵያ ሕዝብ እየተራበ እያሳሰረ እየተገደለ መኖር የሚቆመው በህዝባዊ ትግልና አመጽ ብቻ ስለሆነ ሐኪሞቹ ግን እንቆማለን ብለዋል። በተመሳሳይ ዘ ዋይት ጋውን ሪቮሉሽን ማርጂናላይዜሽን ኦፍ ዘ ሄልዝ ፕሮፌሽናልስ በሚለው እንደዚሁ በዚሁ ጽሁፍም በኢትዮጵያ ውስጥ ያለውን አጠቃላይ የጤና ሁኔታን በተመለከተ እንደዚሁ ጽሁፍ አድርሳችሁኛል። በእጅጉ አመሰግናለሁ። እንግዲህ ለጤና ባለሙያዎቹ የሚተላለፍ ይሆናል። ሌላው እንደዚሁ የፋኖ ኮሌክቲቭ ሊደርሺፕን በተመለከተ ኦርጋናይዜሽናል ስትራክቸር ጭምር ያለው ሰነድ ለማሳያነት ልካችኋል። በእጅጉ አመሰግናለሁ። 3ቱ ሰነዶችና መልእክቶች ደርሰውኛል። ስለዚህ ለሚመለከታቸው ማድረስላችሁ ይሆናል። አመሰግናለሁ። ሌላው የኮሪደር ልማት በሚል ሰሞኑ እየተጠሩ ያሉ ሰልፎችን በተመለከተም እንደዚሁ መልእክት አድርሳችሁኛል። የድጋፍና የምስጋና ሰልፍ የሚለው ለምሳሌ በነገው ዕለት በጎንደር ይደረጋል የተባለው ከኮሪደር ልማትና ገንዘብ ካዋጡ ሰዎች ምስጋና አንጻር ይሄ በተለያዩ ዓለም አቀፍ ተቋማት የሰብአዊ መብት ድርጅት ተከራካሪዎች በመንግስት ላይ እየቀረበ የሚገኘውን ትችት አቅጣጫ ለማስቀየስና በዚህ በኩል የህዝብ ድጋፍ እንዳለው የኮሪደር ልማቱ ለማሳየት የሚደረግ እንቅስቃሴ መሆኑን እንደዚሁ ገልጻችሁልኛል። ይህም መልእክት ደርሶኛል። እንግዲህ በአዲስ አበባ የሚደረግ የኮሪደር ልማት ምክንያት በብዙ መቶ የሚቆጠሩ ሰዎች መፈናቀላቸውና ይሄ በአስቸኳይ መቆም እንዳለበት አምነስቲ ኢንተርናሽናል ጥሪ ማቅረቡ ይታወቃል። ጠቅላይ ሚኒስትሩ የአማራጭ ፖሊሲ ወይ ደግሞ አማራጭ የህግ ማዕቀፍ እስኪዘጋጅ ድረስ ከዚህ ድርጊት እንዲቆጠቡና እንዲቆም ጥሪ ማቅረቡ ይታወቃል። አሁን ብልጽግና የኮሪደር ልማቱን ህዝብ ደግፎታል በሚል ህዝብ አደባባይ እንዲወጣ እያደረገ መሆኑን የሚገልጸው መልእክት ነው። ይሄው አስተላልፌያለሁ። ሌላው እንግዲህ የፋኖ አንድነት ለፋኖ ህይወት በሚል ረዘም ያለ ጽሁፍ ያጋሩኝ በፌዴራል መስሪያ ቤት ባልደረባ ነኝ። በስራ ምክንያት ወደ ምስራቅ ጎጃም፣ ደቡብ ጎንደርና ሰሜን ወሎ ተንቀሳቅሼ ነበር ያሉት ቃል በቃል የፋኖ አንድነት ለፋኖ ህይወት በሚል ረዘም ያለ ጽሁፍ አድርሰውኛል። ባጭር ወደ እናንተ አድርሳለሁ። የፋኖ አንድነት ለፋኖ ህይወት ፋኖ አንድ የማይሆን ሆኖና እንደ ዘመነ መሳፍንትና የጎበዝ አለቃ የመንደር ድንበር የኬላ መስመር የአንድ አካባቢ በር ይዞ የሚንቀሳቀስ ከሆነ ለራሱ ህልውና ማስጊ ሁኔታ ይፈጠራል። ሰሞኑን የመስክ ምልከታ ነበረኝ፣ የሚከተለውን ታዝቤያለሁ ብሏል። ኬላዎችን ለመቆጣጠር የእርስ በርስ ሽኩቻዎችና ግጭቶችን አይቻለሁ። ውህደትና ወንድማማች ትስስር እንደዚሁ አንዳንድ ቦታዎች ላይ በበቂ ሁኔታ አልተሰራበትም። ይህንን ላልቶ ተመልክቻለሁ። እንደዚሁም ደግሞ በትግል ውስጥ ብስልና ጥሬ የሆነ አስተያየትም ታዝቤያለሁ። አስተሳሰቦችንም አይቻለሁ። ፖለቲካውን ተረድተው የነገውንም ጭምር ሁኔታ የሚተነብዩ የፋኖ መሪዎች አሉ፣ አደጋውን በደንብ የሚያሳዩ በዚህ የሚታገሉና ምሁራንም ሌሎችንም አይቻለሁ። በአንጻሩ ደግሞ በቂ ግንዛቤ ከማግኘት አንጻር ይህንን የማይረዱ ሌሎች የፋኖ አባላትን አይቻለሁ። ስለዚህ ግንዛቤ ያላቸውን እንዲሰሟቸውና ኢንዶክትሪኔሽን ወይም ደግሞ ትምህርት እንዲሰጧቸው ቢደረግ የሚል መልእክት ነው። ስለ ፋኖ ተኩስ፣ ወታደራዊ ብቃት እንኳን ህዝቡና ከፋኖ ከራሱ ከመከላከያም የሰማሁት ምስክርነት ፋኖ በዚህ በኩል ምንም አይነት ክፍተት የሌለበት እና በጆሮ የሰማሁት ጉዳይ ነው። አንድነት፣ የጋራ ውህደት፣ ወታደራዊ ዲሲፕሊን፣ ወታደራዊ ታክቲክ እና ከፖለቲካዊ ስትራቴጂካዊ ዓላማ አኳያ ግን
መስተካከል ያለባቸው በርካታ ጉዳዮች አሉ በሚል ምልከታውን አጋርተውኛል። አመሰግናለሁ። በእርግጥ በሁለት ዓመት ውስጥ ብዙ ለውጥ መሻሻልም ተገንዝቤያለሁ በተደጋጋሚ ወደ አካባቢዎች ስለምንቀሳቀስ። ነገር ግን አንድነትና ውህደት ከሌለ ፋኖ ለራሱ ህልውና እና ህይወትም ችግር ውስጥ የሚገባ መሆኑን ሊያውቀው ይገባል። አንድ አለመሆኑ ከውስጥ የእርስ በርስ ግጭት፣ ሽኩቻ፣ መገዳደል የሚፈጥረው ከባድ አለመተማመን ከውጭ ደግሞ ለብልጽግናና ቋሚ የጋራ ጠላት ላሉት ተጋላጭ በመሆን የከፋ ዋጋ ያስከፍላል። ያስከፈለባቸው አካባቢዎችም አሉ ብለዋል። ሚዲያዎችና ትግሉን ይመለከተናል የሚሉ ሰዎች በሙሉ ጊዜ ሳይሰጡ ስራ ሊሰሩ የሚገባውና ይህንን ኃይል ወደ ግዙፍ አንድ ኃይል ማምጣት አስፈላጊ የሚሆንበት ጊዜ አሁን ነው። ሰሜን ጎንደር፣ ደቡብ ጎንደር፣ ምስራቅ ጎጃም በተለያዩ ቦታዎች በተንቀሳቀስኩባቸው ቦታዎች ይህንን ከፊል ምልከታ አጋርቻለሁ። የፌዴራል ተቋም ባልደረባ ነኝ። የአድማ ብተና አባላትንም እንደዚሁ አግኝቼ አናግሬ ነበረ። ከዕለት ገቢ ውጭ የውጊያ ፖለቲካዊም ዓላማዊ ፍላጎት እንደሌላቸው ነው የገለጹት። የገቢ የልጆች ማሳደግ ጉዳይና የላይቭሊሁድ ወይም ደግሞ የምግብ ዋስትና ጉዳይ አድርገው ነው ትግሉን የሚያዩት እንጂ የፖለቲካ ድጋፍና ዓላማ እንደሌላቸው ነግረውኛል ብለዋል። አመሰግናለሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወደ የአማራ ማህበር ያወጣውን መረጃ ማስቀደም ነው የሚጀምረው። የአማራ ማህበር በአሜሪካ ከግንቦት 18 እስከ ግንቦት 24 በአማራ ክልል በ46 ወረዳዎች በ11 ዞኖች በንጹሃን ላይ ስለተፈጸሙ ኢሰብአዊ ድርጊቶች ዝርዝር ሪፖርት ይዞ ወጥቷል። ከዚህ ባሻገር እንደዚሁ በሰሜን ወሎ አለማጣ የትግራይ ታጣቂዎች በወለጋ ጭምር የተፈጸሙ ኢሰብአዊ ድርጊቶችን በዝርዝር ሳምንታዊ ሪፖርቱ ይዞ ወጥቷል። ሪፖርቱን ልታነቡት ትችላላችሁ። ማህበሩ በየሳምንቱ በሚያወጣቸው ሳምንታዊ እንግዲህ የጦርነት አፕዴት ደግሞ ዋር ኦን አማራ እያለ በሚያወጣቸው ሳምንታዊ ዘገባዎች በርካታ ጉዳዮችን እየያዘ እንደውም በዚህ ጦርነት ውስጥ እንደ ታሪክ ተመዝግቦ የሚሄድ ሰነድ እያዘጋጀ ያለ ማህበር ነው። ተከታተሉትና ሙሉውን ሪፖርት ታነቡት ትችላላችሁ። የችሎት መረጃዎችን በተመለከተ ሁለት መዝገቦች ችሎት ቀርበው ነበር በትላንትናው ዕለት። አንደኛው በእነ ሰለሞን ፍቃዱ 10 ተከሳሾች ያቀረቡበትና ምስክሮች እየተሰሙበት የአቃቢ ሕግ ምስክሮች በተለይ ምስክሩን በተመለከተ በፍርድ ቤት በችሎቱ አነጋጋሪ ነበር ተብሏል። ምስክሩ የአቃቢ ሕግ ምስክሮችን አስጠቂ ምስክሮች በሚል እያዋከባቸው ነው። የፈለገውን አልተናገሩለትም ነው የሚሉት። በተለይ ናሁሰና አንዳርጌ ጋር በተያያዘ ሚሊኒየም አካባቢ የነበረው ሁኔታ በተመለከተ ተያያዥ ጥያቄዎች ተነስተውላቸው ምስክሮቹ አቃቢ ሕግ እንደሚፈልገው በዚህ በተለይ ጥፋተኛ ሆነው አለመገኘታቸውና በተሽከርካሪ ውስጥ የተመለከቱት ነገር በዝርዝር አስረድተዋል። አቃቢ ሕግ የፈለገው ሳይሆን ስለቀረ ያዩትን ብቻ የተናገሩትን ተስፋዬ ወርቅ የተባሉትን ምስክሮች ወከባ አድርሶባቸዋል ነው የተባለው። የፍርድ ቤት ዳኞችም ችሎት ላይ የነበሩት የአቃቢ ሕግ ምስክሮችን በዳኞቹ ያላግባብ ስለመጠየቃቸውና መስቀለኛ ጥያቄ በዝቶባቸው እንደነበርና አቃቢ ሕግ የፈለገው እንዲናገሩ ዳኞቹም ሲገፋፉ እንደነበር፣ በዚህ ምክንያት ምስክሮቹ ጣልቃ በመግባት የምስክሮችን መብት ማክበርና ችሎቱ ደግሞ ከዚህ ገለልተኛ መሆን እንዳለበትም አስተያየት ሰጥተዋል ነው የተባለው። አቃቢ ሕግ ምስክሮቹ በዳኞች አላግባብ ጥያቄ እንዲጠየቁ ድጋፍ ያደርግ ነበረ። እሱም በተደጋጋሚ ጣልቃ እየገባ እንዲናገሩለት ይፈልግ ነበር ነው የተባለው። እንግዲህ ምስክሮቹ ግን ያዩትን ብቻ ነው እየተናገሩት። ሌላው ዶክተር ሲያውግቸውን በተመለከተ ነው። ዶክተር ሲያውግቸው፣ አርቲስት ዮርዳኖስ አለሜ፣ ሳሙኤል ባዜና ጎረፈ ወጣቱ የተባሉት ባለፈው እንግዲህ በ3 ክሶች ነፃ መባላቸው ይታወቃል። በእነዚህ 3 ክሶች ነፃ ተብለዋል። ሌላ ክስ የሚቀርብ ከሌለ እንደዚሁ ፍርድ ቤቱ ነፃ ያላቸው ቢሆንም አቃቢ ሕግ ሌላ ክሶች አሉ በሚል እስካሁን ድረስ አቆይቷቸዋል። በዚህ የቀጠለው ክርክር ለሰኔ 9 2017 ተቀጥሯል። በሌሎቹም 7 ተከሳሾች ላይም እንደዚሁ ሰኔ 9 ቀጠሮ ተሰጥቶበታል ነው የተባለው። ወደ ሌሎች መረጃዎች ሲሄድ የኦጋዴን ነጻነት ግንባር ያወጣው መግለጫ አለ። በተለይ ይህ መግለጫ ምናልባት የኦሮሚያ ክልልን በቀጥታ የሚመለከት እንደሆነ መግለጫው ያሳያል። ኦብነግ አንዳንድ የሶማሌ ጎረቤት ክልሎች ከግዛት መስፋፋት ድርጊታቸው ሊቆጠቡ ይገባል ብሏል። በስም ያልተጠቀሱ ክልሎች ከድርጊታቸው ቢቆጠቡ ይሻላል ሲል የመጨረሻ ማስጠንቀቂያ ያለውን በመግለጫ አሳውቋል። የሙስጦፌ መንግስት የሶማሌ ክልል መንግስት የጎሳ ግጭት ለመቀስቀስም እየተንቀሳቀሰ እንደሆነ ኦብነግ በክስ አንስቷል ወይም ደግሞ ክስ አቅርቧል። ቡድኑ መንግስት ከባድ ጫና እየፈጠረበት እንደሆነም እንደዚሁ ገልጿል። ይህን ጫና እየፈጠረብኝ የሚገኘው በተለይ የሶማሌን ህዝብ መብትና ጥቅም ለማስከበር የሶማሌን ህዝብ ሀብት የግዛት አንድነት ለማስጠበቅ በመንቀሳቀስ ምክንያት እና በምክክር ኮሚሽኑ አልተሳተፍም በማለት ምክንያት
ከፍተኛ ጫና የውስጥ አስገብቶኛል፣ መንግስቴን እያደረገብኝ ነው ሲል በመግለጫው ገልጿል። እንግዲህ በተለይ በአብዱራህማን ማህዲ የሚመራው የኦነግ አንድ አንጃ ነው ይህንን መግለጫ የሰጠው። ከዚህ ጋር በተያያዘ በ2018 ተገብቶ የነበረው የሰላም ስምምነት ሙሉ በሙሉ በመንግስት ተጥሷል። ምርጫ ቦርድም ለአንዱ ቡድን የእውቅና መስጠትን ፖለቲካዊ ድጋፍ እያደረገ ነው። ይህንን የማንቀበለው መሆኑ ሊታወቅ ይገባል ነው ያለው። በነገራችን ላይ በዚህ መግለጫ እንግዲህ አንዳንድ የሶማሌ ግዛቶች ላይ የሚደረግ መስፋፋት ተብሎ የተገለጸው በተደጋጋሚ ድሬዳዋን በተመለከተ ኦህዴድ ያቀረበው አለ። በተለይ አሁን በምክክር ኮሚሽኑ እንዲሁም ደግሞ በሶማሌና የአፋር ክልል በሚገናኙባቸው አካባቢዎች ያሉ ግጭቶች አሉ። ከዛ ባሻገር ከኦሮሚያ ክልል ጋር ከ800 ኪሎ ሜትር በላይ በሚዋሰነው የሁለቱ ክልሎች አካባቢ ተደጋጋሚ የኦህዴድ ሰዎች መስፋፋትን እያደረጉ ነው። ከአሁን በፊትም ግጭቶች ተነስተው ነበር። ሞያሌን፣ ድሬዳዋን በተመለከተ የተነሱትን ጉዳዮች ለመግለጽ የፈለገ ይመስላል። በዚህ ቀጠና በነገራችን ላይ የጊዜ ጉዳይ ነው እንጂ አሁን ያለው የክልል ሁኔታ የሚቀጥል ከሆነ አሁን የተዳፈነ እሳት እንዳለ ነው የሚያሳየው። ወደ ሌሎች መረጃዎች ሲቀጥል ታዬ ደንዳ መታሰሩን የሚገልጸው መረጃ ነው። ብዙዎቻችሁ እንግዲህ ትላንትና ቢቢሲም አውጥቶታል። ከሰዓት በኋላ መነጋገሪያ ከነበሩ ጉዳዮች መካከል ታዬ ደንዳ በፌዴራል ፖሊስ ተይዞ እንደገና መታሰሩ ነው። ከዚህ በፊት እንግዲህ ነፃ በተባለባቸው ክሶች ነው ጥፋተኛ ተብሎ እንዲከላከል እየተወሰነው። ፖለቲካዊ ስር ተፈጽሞበታል ነው የሚሉት አስተያየት ሰጪዎቹ። ባለቤቱም ለቢቢሲ ስለ እስር ሁኔታውና ፖሊሶች ወደ ቤታቸው እንዴት እንደመጡም በዝርዝር ገልጻለች። እንግዲህ ታዬ ደንዳ በአጠቃላይ ይህንን አሁን ነፃ የተባለባቸው ክሶች ተንቀሳቅሰው ጥፋተኛ ተብሎ በቁጥጥር ስር እንዲውል የተደረገው ሰሞኑን በተከታታይ በፌስቡክ የሚጽፋቸው ጽሁፎች አሉ። እነዚህ በተለይ የብልጽግናን ሰዎች እጅግ ማበሳጨታቸውና እውነቱን ገሃድ ማውጣቱ ይሄ እንዳንድ ምክንያት ይወሰዳል። ከዛ በፊት ከጽንፈኛ ኃይሎችና ከአሸባሪ ታጣቂዎች ጋር በመተባበር እንዲሁም ደግሞ የሚዲያ ድጋፍ ሐሳብ ማሰራጨት የሚል ይገኝበት ነበር። ሰሞኑን ታዬ እንግዲህ በፌስቡክ ገጾቹ የታፈነው ጠጣር እውነት በሚል የእነ አብይ አህመድን መንግስት አጭበርባሪነት እንዲሁም ጸረ እውቀት ቁማርተኛ በሚል ተከታታይ ትችቶችን ማቅረቡ ይታወቃል። የጤና ባለሙያዎች፣ የመምህራን ጥያቄዎች ሊፈቱ ይገባል፣ ከጎናቸው ልንቆም ይገባል በሚል ተከታታይ ጥሪዎችን እያቀረበ ነበር ታዬ። ቁማርተኛው መንግስት ሀገራችን የደም ምድር አድርጓታል። በፖለቲካ በኢኮኖሚ እንዲሁም ደግሞ በአጠቃላይ በማህበራዊ የተፈጠረው ቀውስ ሊጋለጥ ይገባል በሚል ታዬ ደንዳ በ9 ክፍሎች ይህንን ማጋለጡ ይታወቃል። እንግዲህ ታዬ ደንዳን በተመለከተ እንደው አጠቃላይ የትግል ሁኔታው ምን ይመስላል የሚለውን ባጭሩ ከዩኒቨርሲቲ ትምህርቱን በማቋረጥ እንደዚሁ በወቅቱ የኦሮሞ ወጣቶች በንቅናቄ እንዲሁም ደግሞ በነፃ ግንባር ያታግል ወደ ነበረው ኦነግ ሂዶ ተቀላቅሎ እንደነበር፣ ሆኖም ግን ኦነግ ውስጥ ያየው ጉዳይ ግን የመርህ ችግር ያለበት ሆኖ ከዛም ከመረሸን ተርፎ ከድሬዳዋ ወደ መቱ ከመቱ ወደ ድሬዳዋ ብሎ እንደገና ወደ አዲስ አበባ ተመልሶ ፊት ለፊት ትግሉን አድርጎ በኋላም በህወሓት መራሹ መንግስት 3 ጊዜ ታስሯል። 11 ዓመታትን ነው በስር ላይ ያሳለፈው። ለውጥ መጣ ከተባለ በኋላ ታዬ እንግዲህ ለውጡን ተከትሎ ሹመት ካገኙ የኦህዴድ ባለስልጣናት መካከል አንዱ ነበረ። ታዬ ግን ምንም ስልጣን ጥቅም ሳያማልለው ላመነበት ዓላማ ሳያጎበድድ በመርህ ሐሳቦቹን ሲገልጽ ነው የቆየው። በተለይ አክራሪ ኦሮሞ ብሔርተኛ የነበረው ታዬ በቅርብ ጊዜ ነባራዊ ሁኔታዎችን በመረዳት ኢትዮጵያዊነትንም በማጉላት በኩል በተለይ አብይ አህመድ ዘመን ሁሉም ኢትዮጵያዊ ሁሉም ህዝብ ላይ የከፋ በደል መፈጸሙና በተለይ ደግሞ ኦሮሞ ልዩ ተበዳይ መሆኑን ለማሳየት በተደጋጋሚ በጽሁፎቹ ሞክሯል። እንግዲህ ላመነበት ጉዳይ ወደኋላ የማይለው ብዙዎቹ እንኳን ሚኒስተር ሆነው የቀበሌ ስልጣን ይዘው እንኳ በህዝባቸው ላይ የሚፈጸሙ ግፍና ሰቆቃዎችን ይበቃል ለማለት በማይደፍሩበት ሁኔታ ታዬ ደንዳ ግን ሚኒስተር እንኳ ስልጣኑንና ኃላፊነቱን ትቶ እስር ቤት በመግባት አሁንም ከእስር ቤት መልስ ያመነበትን የመርህ ጉዳዮች እውነቱን በማጋለጥ ይህንን እየተጋፈጠ ነው የሚገኘው። እንግዲህ የመርህ ሰው ስለመሆኑ በቅርብ የሚያውቁትም ይመሰክራሉ። ላመነበት ጉዳይ ነው ዋጋ እየከፈለ የሚገኘው። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ የሚወስደን መረጃ ላስከትል። መልካም ዜና ነው። በትግራይ እንግዲህ ወደ ትግራይ ገቡም ተብሎ በሁለት ኬላዎች ነው በሁለት አውራ ጎዳናዎች ቆመው የነበሩ ተሽከርካሪዎች ወደ ትግራይ ሸቀጦችን ይዘው እንዲገቡ ተፈቅዷል ተብሏል። በዚህ
አፋር በሰርዶ በኩል ወደ ትግራይ እንዲሁም ደግሞ በወልዲያ ቆቦ አለማጣ በኩል በሚያስገቡት መንገዶች ተዘግተው የነበሩ ደግሞ ቆመው የነበሩ ተሽከርካሪዎች ተለቀው ሸቀጦችንም ሌሎች አስፈላጊ ቁሳቁሶችን ይዘው ወደ ትግራይ እየተጓጓዙ ነው ተብሏል። ጀነራል ታደሰ ወረደ ከፌደራል ባለስልጣናት ጋር ከፌደራል ፖሊስ እንዲሁም ደግሞ ከንግድ ሚኒስቴር ጋር ከተነጋገረ በኋላ ነው ይሄ የሆነው ሲሉ የመረጃ ምንጮቹ ገልጸዋል። ከትላንት ጀምሮ ከወልዲያ አካባቢ ለበርካታ ቀናት ቆመው የነበሩ ተሽከርካሪዎች ወደ ትግራይ መሄድ መጀመራቸው ተገልጿል። ይሄ ጉዳይ እንግዲህ በብዙዎቹ መነጋገሪያ ሆኖ ነው የቆየው። የትግራይ ተቃዋሚዎችም በዚህ በኩል መግለጫ ሲያወጡ ነበረ። ህወሓትም ከበባ ውስጥ ልንገባ ነው በሚል እስከሚቀጥለው ሮብ ድረስ ከ27 ማስተካከያ የማይደረግ ከሆነ እርምጃ ወስዳለሁ ማለቱ ሁሉ ይታወቃል። ከኬላዎችና ከአላስፈላጊ እገታዎች ጋር በተያያዘም የትግራይ ክልል ደብዳቤ ጽፏል። ለሁሉም ዞኖችና ወረዳዎች በጻፈው ደብዳቤ በኬላዎች እየተባሉ ለክልሉ ድጋፍ በሚል በየአካባቢ መኪኖችን እያስቆሙ ገንዘብ መጠየቅ ተቀባይነት የሌለው ድርጊት ነው ብሏል። ከጉምሩክ ኬላዎች ውጭ እንዲሁም ደግሞ ህጋዊ ፍቃድ ካላቸው ኬላዎች ውጭ በየትኛውም አካባቢ ለድጋፍ በሚል ተሽከርካሪዎችን እያቆሙ ገንዘብ መጠየቅ ተገቢነት የለውም ብሏል። ይህንን ያለው እንግዲህ የኬላ ጥበቃዎች ምናልባት ሰሞኑን ጀነራል ታደሰ ወረደ ከፌደራል ባለስልጣናት ጋር ተነጋግረው ከሄዱ በኋላ ወደ ኤርትራ የሚያስገቡ ኬላዎች መከፈታቸውን የሚገልጹ መረጃዎች እየወጡ ነበር። እነዚህን ጨምሮ በተስማማባቸው ጉዳዮች ላይ የተጻፈ ደብዳቤ ስለመሆኑ ውስጥ አዋቂ የመረጃ ምንጮች ይገልጻሉ። ትግራይ የህወሓት ከፍተኛ ወታደራዊ መሪ ጀነራል ምግበ ኃይሌ ወደ ኤርትራ መግባቱን እንደዚሁ የህወሓትን የሚቃወሙ የትግራይ ሚዲያዎች እየገለጹ ነው የሚገኙት። ወደ ኤርትራ ገብቷል፣ አቀባበል ተደርጎለታል እያሉ ነው የሚገኙት። ዝርዝር መረጃዎች ወደፊት የሚወጡ ይሆናል። ሌላው በዚሁ በትግራይ እንግዲህ የትግራይ ሲኖዶስ ጽሕፈት ቤት መግለጫ አውጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውሳኔ እንደማይቀበለው ነው በመግለጫው ያሳየው። የትግራይ ግዛታዊና ሉዓላዊነትን የጣሰ ተግባር ተከናውኗል፣ ስለዚህ አንቀበለውም ሲል የትግራይ ሲኖዶስ ወይም ደግሞ የትግራይ ኦርቶዶክስ ቤተክርስቲያን ጽሕፈት ቤት ይህንን ገልጿል። ፖለቲካዊ ይዘት ባለው መግለጫው ሁሉም የትግራይ ሰው ይህንን መስፋፋት በመቃወም የተፈጸመውን መስፋፋት እንዲቃወም እንዲነሳ ጥሪ አቅርበዋል። የትግራይ የጸጥታ ኃይሎችም በዚሁ ከጎናቸው እንዲቆሙ ነው ጥሪ ያቀረቡት። የትግራይ ሲኖዶስ ጽሕፈት ቤት ካለፈው ስህተታቸው ያልተማሩ አባቶች ይህንን አድርገዋል ብለዋል። ቅዱስ ሲኖዶሱ ውሳኔውን እንዲሽርም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በትግራይ ጦርነት ወቅት በህዝብ ላይ ግፍ እንዲፈጸም አድርገዋል በሚል የትግራይ ኦርቶዶክስ ቤተክርስቲያን ጽሕፈት ቤት በመግለጫው አንስቶ ለምሳሌ አቡነ አብርሃም በጦርነቱ ጊዜ ከአማራ ብልጽግና አመራሮች ጋር በመሆን ወደ ኤርትራ አስመራ በመሄድ የጋራ ቃል ኪዳን ፈጽመው የትግራይ ህዝብ ተባብረው ለማጥፋት ውል ወስደው ነበር፣ ቃል ኪዳን ፈጽመው ነበር ሲሉ በዚህ መግለጫቸው ያነሳሉ። የትግራይ ሲኖዶስ ወይ ደግሞ የትግራይ ኦርቶዶክስ ጽሕፈት ቤት ይህን መግለጫ ያወጣው ለምንድን ነው የሚለውን ጉዳይ ስንመለከት ይሄ የሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርክበ ካህናት ጉባኤ ከወሰናቸው ውሳኔዎች መካከል የራያ ቀጠና ሀገረ ስብከት በአዲስ እንዲቋቋምና ከማይጨው ተነጥሎ ራሱ አንድ ሀገረ ስብከት እንዲመራ መወሰኑ ይታወቃል። ይህንን ነው እየተቃወሙ የሚገኙት። እንግዲህ በተለይ 6 ወረዳዎችን የያዘው ከራያ አለማጣ ወረዳ፣ ኮረም ከተማ፣ ኦፍላ ወረዳ እንዲሁም ደግሞ ዛታና ጨርጨርን ጨምሮ ያሉት አካባቢዎች በራያና አካባቢው በአንድ አህጉረ ስብከት እንዲመሩ መወሰኑን ተከትሎ ነው ይህን እየገለጹ የሚገኙት። አካባቢዎቹ የተጠቀሱት የማንነት ጥያቄ ያለባቸውና ከአሁን በፊት የትግራይ ሲኖዶስ ተብሎ የተቋቋመው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር መሆን የለባቸውም በሚል በቀሳውስቱ ላይ ማዋከብ ሲፈጽምባቸው የነበሩት ለምሳሌ ጎላጆ ጊዮርጊስ ተብሎ የሚጠራው እንዲሁም ደግሞ በኮረም በተለያዩ ቤተክርስቲያኖች አባቶች ታስረው ወደ ትግራይ ተወስደዋል። ለትግራይ ሲኖዶስ ነው ማደር ያለባችሁ በሚል አለቃ ጸጋይ በርሄ ናቸው ይሄን ያደረጉት በሚል አሁን እነዚህ አካባቢዎች ከትግራይ ሲኖዶስና ከትግራይ ቤተ ክህነት ወጥተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር እንዲካተቱ መወሰኑን ነው በተቃውሞ የገለጹት። የራያ አለማጣና አካባቢ ነዋሪዎች በዚህ ከፍተኛ ደስታ እንደተሰማቸውም እንደዚሁ ይህንን ገልጸዋል። ወደ መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ውጊያዎችን በተመለከተ የግንባር መረጃዎችን ማድረስ ጀምራለሁ። ደንቢያና አካባቢው በተለያዩ ቦታዎች ውጊያዎች እየተደረጉ መሆናቸውን የሚገልጹ መረጃዎች ናቸው እየወጡ ያሉ። ሰቀልት፣ ደንቢያ በተለይ መቋሚያ ማርያም ተብሎ የሚጠራው አካባቢ ውጊያ ተደርጓል። በውጊያው የደረሰው ጉዳት አልታወቀም። ቆላድባ ከተማ አቅራቢያም እንደዚሁ ተኩስ ነበር። በዚህም የደረሰው ጉዳት አልታወቀም። አይምባ ተብሎ የሚጠራው አካባቢ እንደዚሁ ውጊያ ተደርጓል። በዚህ ውጊያ ላይ በትንሹ 15 የሚሊሻ አባላት ሞትና ቁስለኛ ስለመሆናቸው የወጡ መረጃዎች ያሳያሉ። ደቡብ ጎንደር እንደዚሁ መና መቀጠዋ ኮፒ በተባለ ቦታ በተደረገው ውጊያ እንደዚሁ ጉዳት ደርሷል።
በፋኖ ላይ ከበባ ለመፈጸም ከአራት አቅጣጫዎች ወደ አካባቢ የተንቀሳቀሰ የመንግስት ኃይል ጋር ብርቱ ውጊያ ተደርጓል። በዚህ ውጊያ የአድማ ብተና የሳጅን መሪ ጨምሮ በመንግስት ወታደሮች ላይ ጉዳት ደርሷል። ፋኖም ከበባውን ሰብሮ መውጣት ችሏል። በፋኖ በኩልም እንደዚሁ 4 ጉዳቶች ደርሰዋል ነው የተባለው። 4 የሞት ሌሎች ደግሞ የአካል ጉዳት። በአጠቃላይ በዚህ ውጊያ በሁለቱም በኩል ጉዳት እንደደረሰ ነው የመረጃ ምንጮቹ እየገለጹት። ወደ ሌሎች መረጃዎች ሲሄድ ወደ ባህር ዳር ዙሪያ የሚወስደን መረጃ ነው የማስከትለው። ባህር ዳር ዙሪያ ይነሳ ተብሎ በሚጠራ ቀበሌ አሰሳ ላይ በነበሩ የአድማ ብተና አባላት ላይ በተፈጸመ ድንገተኛ ጥቃት ጉዳት ደርሷል ተብሏል። የአድማ ብተናና የሚሊሻ አባላቱ በአካባቢው አሰሳ ላይ በነበሩበት ሰዓት ድንገተኛ ጥቃት ፋኖ ተፈጽሞ 8 የሚደርሱ ሞትና ቁስለኛ ሆነዋል። በዚህ የተበሳጩ የመንግስት ወታደሮች የአድማ ብተናና የሚሊሻ አባላት በአካባቢው ንጹሃንን ገድለዋል። በሶስት በስም የተጠቀሱ ሰዎችን መንገድ ላይ ወስደው በቀጥታ ረሽነዋል። ቤት ንብረትም ሀብትም አውድመዋል። በዚህ ተበሳጭተው ነው እየተባለው። ይህ እንግዲህ ባህር ዳር ዙሪያ ያለው ነው። ሌላው ትናንትና ከባድ ውጊያ ከተደረገባቸው አካባቢዎች መካከል ወልዲያ አቅራቢያ ዜት በር ተብሎ የሚጠራው አካባቢ ከባድ ውጊያ ተደርጓል። ዜት በር አካባቢ በተደረገው ከባድ ውጊያ ከፍተኛ ወታደራዊ ኪሳራና ወታደራዊ ጉዳቶች ተስተናግደዋል። ሰብአዊ፣ ቁሳዊና እንደዚሁም ደግሞ የወታደራዊ ኪሳራ በፋኖ በካምፑ ላይ የከፈተውን ጥቃት ተከትሎ በአካባቢው ውጊያ ተቀስቅሶ ለረጅም ሰዓታት መቆየቱን የሚገልጹት የመረጃ ምንጮች ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱንና በርካታ ቁስለኞችና እንደዚሁም ደግሞ አስከሬኖች ወደ ወልዲያ መወሰዳቸውን ተመልክተናል ሲሉ የመረጃ ምንጮች ገልጸዋል። በወታደራዊ ካምፑ ከውጊያው ባሻገርም እንደዚሁ ቃጠሎም ነበረ፣ ከፍተኛ ጭስ ተመልክተናል ሲሉ የአካባቢው የዓይን እማኞች ይህንን ገልጸዋል። ይህንን በተመለከተ እንግዲህ መከላከያም በዚህ ጉዳይ ላይ ባሰራጨው መረጃ እንዲሁም ደግሞ ፋኖም ይህን አውደ ውጊያ ውሎ በተመለከተ ባወጣው መግለጫ የተለያዩ ሀሳቦችን አንጸባርቀዋል። ፋኖ በብሔራዊ ኃይሉ ባለሽርጡ ኮር የመሐመድ ሞገስ ቃል አቀባዩ ማለት ነው በዚህ ውጊያ በመቶዎች የሚቆጠሩ የመንግስት ወታደሮች ሞትና ቁስለኛ ስለመሆናቸውና ከ20 በላይ የነፍስ ወከፍ መሳሪያዎች፣ በርካታ ተተኳሾች መማረካቸውን ገልጿል። የወገብ ትጥቆችና ቦምብን ጨምሮ ይህንን ገልጿል። መከላከያ እንግዲህ የመከላከያ ዘገባ ባልተለመደ ሁኔታ ነው በነገራችን ላይ ይህንን ዘገባ መከላከያ ያወጣው። በዚህ አውደ ውጊያ ያልደበቀውን ዘገባ መከላከያ አውጥቷል። ተደጋጋሚ ማጥቃት ሙከራ እንደተደረገበት ነው መከላከያ የገለጸው። ሆኖም ይህንን ተደጋጋሚ ማጥቃት ሙከራ በመቀልበስ ፋኖን ደምስሻለሁ ቢልም ግን እንደዚህ ተደጋጋሚ ማጥቃት ሙከራ ስለመፈጸሙ ግን ካሁን በፊት መከላከያ በዘገባዎቹ አሰራጭቶን ገልጾ የማያውቅም። ጉዳዩ ፋኖ የሰጠው መግለጫ ጋር በትክክል ስለመሆኑ የሚያሳይና ተደጋጋሚ ማጥቃት ሙከራዎች ተፈጽመውብኝ ነበር ነው የሚለው። ሌላ ጊዜ መከላከያ በዘገባዎቹ በዚህ ልክ የደረሱበትን ጉዳቶች እውቅና ሰጥቶ አያውቅም። ወይም ደግሞ ለአሰሳና ለቅኝት እንዲሁም ደግሞ እርምጃ ለመውሰድ ህግ ለማስከበር እያለ የሚገልጻቸው ግን አሁን ግን ተከታታይ የማጥቃት ሙከራዎች ተደርገውብኝ ነበር ሲል ነው ይህንን የገለጸው። እንግዲህ ምናልባት ኤዲት ካላደረጉት መከላከያ ፌስቡክ ገጽ ላይ ትመለከቱት ትችላላችሁ። በዚህም ምርኮችን አግኝቻለሁ ብሎ 2 ኋላቀርና እንዲሁ ደግሞ 3 የክላሽንኮቮችን አሳይቷል። ሌላው ወደ መሃል ጎንደር የሚወስደን የፋኖ አደረጃጀትን በተመለከተ መሃል ጎንደር ዳግማዊ ቴዎድሮስ የሚባል ኮር መመስረቱን የሚገልጹ መረጃዎች ናቸው እየወጡ ያሉት። ፋኖ ዮሐንስ ንጉሱ በብሔራዊ ኃይሉ የአማራ ፋኖ በጎንደር ቃል አቀባይ 7 ክፍለ ጦሮች በጋራ አንድ ግዙፍ ኮር መመስረታቸውን እየገለጸ ነው የሚገኘው። በዚህ ኮር እንግዲህ በተለይ በመሃል ጎንደር ቀጠናዎች ያሉትን ከወገራ እስከ ታችኛው እስከ ርብ ወንዝ ድረስ ባሉት አካባቢዎች የሚንቀሳቀስ ኮር እንደሆነ ነው ለማወቅ የተቻለው። ካሁን በፊት በዚህ በጎንደር ቀጠና ብሔራዊ ኃይሉ በአንድነት በፋኖ አንድነት በኩል 5 ኮሮች ተመስርተዋል። በፋኖ ደግሞ በጎንደር ጠቅላይ ግዛት በኩልም እንደዚሁ ሌሎች ኮሮች ተመስርተዋል። በብሔራዊ ኃይሉ የአማራ ፋኖ በጎንደር አንድነት በኩል ከተመሰረቱ ኮሮች መካከል ዋንተ ኮር፣ መይሳው ኮር፣ ራስ አሞራው ውነ ኮርና ዛሬ የተመሰረተው ዳግማዊ ቴዎድሮስ ኮር ይገኙበታል። ወደ 5 ደርሷል የኮሮቹ ቁጥር። ሌላው ዛሬ ከባድ ውጊያ የተደረገበት የሚገኘው ራያ ቆቦና አካባቢ ነው። በራያ ቆቦ ከተማ አቅራቢያ በስተምዕራብ በኩል ጠበልት ተብሎ በሚጠራ አካባቢ አርሴማና ጠበል ተብሎ የሚጠሩ አካባቢዎች በከባድ ውጊያ የተደረገ ነው ተብሏል። ከሆርማት ተብሎ ከሚጠራው አካባቢ ወደ አካባቢው መድፍ ጭምር እየተተኮሰ እንደሆነ የቆቦ ከተማ የመረጃ ምንጮች ገልጸዋል። በዚህ ከባድ መሳሪያ መድፍ ጨምሮ መከላከያ ወደ አካባቢዎች እየተኮሰ ነው የሚገኘው። ከቆቦ ደቡብ ምዕራብ አቅጣጫ እንደዚሁ ከባድ መሳሪያ አልፎ አልፎ ይተኮሳል ብለዋል።
ይህንን በተመለከተ የመረጃ ምንጮቹ ከቆቦ እስከ ተኩለሽ ድረስ ያለው ሁኔታ ከባድ ውጥረትና ውጊያ አንዣበበበት እንዲሁም ደግሞ የከባድ መሳሪያ ድብደባ እየተደረገበት ያለ አካባቢ ነው። ከቆቦ እስከ ተኩለሽ ባለው አካባቢ እየተደረገ ያለው ይላሉ የመረጃ ምንጮቹ። ከሁለት ቀናት በፊት ወደ ፋኖ ጠንካራ ይዞታ ተኩለሽ በርካታ የመንግስት ኃይል መግባቱን ገልጸው ይህ ኃይል ደግሞ ከትላንትና ከሰዓት በኋላ በፋኖ ከበባ ውስጥ ገብቷል። ይህንን ኃይል ከከበባ ለማውጣት ወይም ደግሞ ተጨማሪ ኃይል ለማስገባት የሚደረግ የተኩስ ሽፋን ወይም ደግሞ የሚደረግ ዘመቻ ሊሆን ይችላል ሲሉ ነው ግምታቸውን የገለጹት። የዛሬው መድፍ ድብደባ የከባድ መሳሪያ ይህንን ኃይል ከከበባ ለማስወጣት ወይም ደግሞ ተጨማሪ ኃይል በአካባቢው ለማሰማራት ይሆናል የሚል ግምት እንዳላቸውና እስካሁን ድረስ እንደዚሁ ተኩሱ እንደቀጠለ እንደሆነ ነው መረጃዎቹ የሚያሳዩት። ሁኔታዎችን እየተከታተሉ እንደዚሁ ለእናንተ በኢትዮ ፎከስ በኩል እንደሚያደርሱም ገልጸዋል። መረጃዎች ሲወጡ ወደ እናንተ የሚደርሱ ይሆናል። ሌላው ወደ ምስራቅ ጎጃም የሚወስድ መረጃ ነው። ምስራቅ ጎጃም የወረዳ ባለስልጣናት እየጠፉ ነው የሚለው መረጃ ነው። እግር ተከላው ወደ እግረ ነጠላ ተለውጧል የሚሉት የመረጃ ምንጮች እንግዲህ እግረ ተከላ በሚል ብልጽግና በርካታ ወረዳዎችን፣ ቀበሌዎችን ከፋኖ ነጥቅ ያለው አስተዳደሬን ፖለቲካዊና የጸጥታ መዋቅር መልሻለሁ ቢልም አሁንም ባለስልጣናት እየጠፉ እየሄዱ መሆናቸውን የሚገልጹ መረጃዎች ናቸው ያሉት። በአሶ ሊበን ወረዳ ሁለት ባለስልጣናት ወደ አዲስ አበባ ለመጥፋት ሲሞክሩ በፌዴራል ፖሊስ ደብረ ማርቆስ ከተማ ውስጥ በቁጥጥር ስር ውለዋል ነው እየተባለው። እነዚህ እንግዲህ ከፍተኛ የወረዳ ስልጣን ያላቸው የብልጽግና ጽህፈት ቤት ኃላፊ በፓርቲ ደረጃ እንዲሁም ደግሞ የወረዳው ሰላምና ደህንነት ጽህፈት ቤት ከፍተኛ ኃላፊ የሆኑ ሰዎች ናቸው እንግዲህ ደብረ ማርቆስ ውስጥ በፌዴራል ፖሊስ ተይዘው የታሰሩት። እነዚህ በወረዳው በተደጋጋሚ ጦርነት መደረጉን ተከትሎ በሁኔታው ተስፋ መቁረጣቸውን የሚያሳይ ነው የሚሉት የመረጃ ምንጮች። የወረዳው ዋና አስተዳዳሪም እስካሁን ድረስ ጠፍቷል፣ እየተፈለገ ነው፣ እስካሁን ድረስ ደብዛው አልተገኘም ሲሉ ገልጸዋል። በተደጋጋሚ ውጊያ በሚደረግበት የባሶ ሊበን ወረዳ የብልጽግና አመራሮች ለምን ጠፉ፣ ግምገማቸውስ ምንድነው፣ ምን ቢሆን ነው የሚለው አሰልቺ ተስፋ አስቆራጭ የሆነ የእርስ በርስ ጦርነት የፈጠረው ቀውስና የራሳቸው ምልከታ ትምህርት የሚሰጥ ነው ይላሉ አስተያየት ሰጪዎቹ። በጦርነት የሚቋጭ ጉዳይ እንዳልሆነና ጦርነቱ ከአጠቃላይ ሁኔታው አንጻር ተስፋ ስላስቆረጣቸው ነው ለመጥፋት እየወሰኑ ሲሉ እንግዲህ በጦርነቱ ውስጥ ያለውን አጠቃላይ ሁኔታ በተመለከተ አስተያየት ሰጪዎቹ ይናደርሰዋል። የብልጽግና ባለስልጣናት እንግዲህ እግር ወደ መንቀል ደግሞ ድጋሚ ተመልሰዋል። ሌላው መረጃ የውጭ መረጃ ነው። አንድ የውጭ መረጃ ላስከትልና ፕሮግራሚን ልጨርስ። ግብጽ ጅሪያን የሚባል አንድ ግዙፍ ከተማ ለመመስረት እንቅስቃሴ ላይ መሆኗን ሮይተርስ እና ሌሎች ዓለም አቀፍ ሚዲያዎች እንዲሁም ደግሞ የመካከለኛው ምስራቅ የግብጽ ሚዲያዎችን ጨምሮ እየዘገቡ ነው የሚገኙት። ጅሪያን የተባለው ከተማ በ6.8 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ ከተማ ነው ተብሏል። ይህ ከተማ የሚገነባው እንግዲህ የአባይ ወንዝን አቅጣጫ በማስቀየርና በመጥለፍ ነው ተብሏል። እንግዲህ እንደ ሮይተርስ ዘገባ ከሆነ በቀን ወደ 10 ሚሊዮን ኪዩቢክ ሜትር ውሃ ይጠቀማል ተብሏል። ይሄ ከተማ የሚገነባው ግዙፍ ከተማ ይህንን ጉዳይ የተመለከቱ እንግዲህ በተለይ የአባይ ፖለቲካና የግብጽና የኢትዮጵያን የፖለቲካ ሁኔታ የሚከታተሉ የአባይ ፖለቲካ ጉዳይ አንጻር ግብጽ ከፍተኛ የሆነ የውሃ ችግር እየገጠመኝ ነው ብትል ተብላ በተደጋጋሚ ለዓለም አቀፍ ተቋማት ስታቀርበው የነበረው ጉዳይ እውነት እንዳልሆነና አሁንም በአባይ ወንዝ በቂ ውሃ መኖሩን ተከትሎ ግዙፍ ከተሞችን ለመመስረትና ደርሶብኛል ያለችው ግፍ ኢትዮጵያ ግድብ በመገደቧ እንዲሁም ደግሞ የላይኛው የተፋሰሱ ሀገራት እነ ኡጋንዳን ጨምሮ እነ ኮንጎ የመሳሰሉት ሀገራት የነጭ አባይና የጥቁር አባይ ምንጭ የሆኑ ሀገራት የሚገነቧቸው ግድቦች ያደርሱብኛል ያለችው ተጽዕኖ ውሸት መሆኑን ያሳያል እያሉ ነው የሚገኙት። ለሰዓት ከተለያዩ አካባቢዎች ያሰባሰብኳቸው መረጃዎች እነዚህ የሚመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ